ሰላም ሰላም ውድ የፋርማሲ አሬክስ ፕላስ ቤተሰቦች እንዴት ናችሁ? ሰላም ነው? ኦኬ። እንግዲህ ፋርማሲ ኤግዚት ኤግዛም የተወሰኑ ጥያቄዎችን እየሰራሁ ነው ያለሁት፣ እየተዘጋጀ ነው። አሁንም ይቀጥላል። ያው ዛሬ ግን ልክ ማክሰኞ ዕለት አይ ቲንክ ሰኞ ዕለት መሰለኝ በሰራሁላችሁ ፕሮሞሽን መሰረት የሲኦሲ ኤግዛሚን ኢትዮጵያ ላይ ያለውን ኬስ ቤዝድ ኩዌሽኖችን እንዴት መመልከት እንዳለባችሁ እና አንዳንድ ሳምፕል የሆኑ ኩዌሽኖችን ይዤ መጥቻለሁ። እንግዲህ ያው እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ለጓደኞቻችሁ እንድታደርሱ በማለት በትህትና ጠይቃለሁ። ስለዚህ ዛሬ እንድንመለከት የፈለግኩት ፋርማሲ ሰርቲፊኬት ኦፍ ኮምፒተንሲ ኤግዛሚን ኢትዮጵያ ያለውን ኬስ ቤዝድ የሆኑ ኩዌሽኖች ነውና ወደ መጀመሪያው ጥያቄ እንገባለን። እንግዲህ ብዙ ጊዜ የማይጠፋ ጥያቄ ነው። እንግዲህ ሃይፐርቴንሽን ስንመለከት ማለት ነውና ሃይፐር እና ሃይፖ ብለን የምንወስዳቸው ነገሮች አሉና ኤኒሃው ግን እዚህ ቦታ ላይ የተቀመጠልን ኬዝ ቤዝድ የሆነ ኩዌሽን አለና የመጀመሪያውን ስንመለከተው ፔሽንታችን 58 years old ማን ነው። ዲያግኖሲስ ስንመለከተው ሃይፐርቴንሽን ዊዝ ከ5 ዓመት በፊት ያለውን ኤጎ ይነግረናል። ሪፖርትድ ኦኬዥናሊ ዲዝነስ አለው። ናት ኮምፕሌንት ኦፍ ዊዝ ሜዲኬሽን ፋሚሊ ሂስትሪ ኦፍ ዘ ሄርት ዲዚዝ እንዳለ ያስቀምጣል። ሌላኛው ከረንት ሜዲኬሽን ምንም አይነት ሜዲኬሽን እንደማይጠቀም ይነግረናል። እዚህ ቦታ ላይ ቫይታል ሳይኑ ስንመለከተው 165 በ95 ኤምኤም ነው። እዚህ ቦታ ላይ ስናነሳ ኤምኤምጂ ብለን የምናነሳው አለ። ሄርት ሬቱን ስንመለከተው ደግሞ ወደ 88 ያክል እየመታን ያለውና እንግዲህ ኬዙን ስናነሳ ከ5 ዓመት በፊት ነበረበት። ነገር ግን ኦኬዥናሊ ምን የተወሰነ ዲዝነስ ነገር እንዳለው እዚህ ቦታ ላይ ያስቀምጥናል። የመድኃኒት ምንም አይነት ኮምፕሊኬሽን የለም በት ፋሚሊ ሂስትሪ ያለው ነገር ያስቀመጠልን ነገር አለ። በዚህ ሰዓት ደግሞ ምንም አይነት መድኃኒት እየተጠቀመ እንዳልሆነ ይነግረናል። ስለዚህ ዋታ ኢሚዲየትሊ ፋርማኮሎጂካል እና ፋርማኮሎጂካል ማኔጅመንት ልናደርግለት የምንችለው እንዴት ነው? ስቴፑ ምንድን ነው? የመጀመሪያው ጥያቄ። ሁለተኛ ላይ ደግሞ ሃው ውድ ዩ ካውንስል ዘ ፔሸንት ሪጋርድነስ አድሄራንስ ኤንድ ላይፍ ስታይል ሞዲፊኬሽን ብሎ የሚያነሳው ነው። እንግዲህ ላይፍ ስታይል ሞዲፊኬሽን ወይም ደግሞ አድሄራንስ ኢፌክቲቭ ብለን ስናነሳ አስነን ፋርማኮሎጂካሊ ነው። ፎር ፋርማኮሎጂካሊ ትሪትመንት በጣም ትልቅ ተጽዕኖ ሊያሳድር የሚችለው ሃይፐርቴንሽን ፔሸንት ላይ ማለት ነውና በየትኛውም አድቫንቴጅ የፈርስት ኢሚዲየትሊ የምንሰጠው ድራግ በተጨማሪ እንዳለ ሆኖ ግን ሞር ነን ፋርማኮሎጂካሊ ትሪትመንት ሞር ኢፌክቲቭ ይሆንላል ማለት ነው። ስለዚህ ወደ መጀመሪያው ጥያቄ ስንመጣ አንሰኑ ስንመለከተው ፋርማኮሎጂካሊ እንደ ሀገራችን ስታንዳርድ ጋይዳችን ላይ የሚያስቀምጠው የመጀመሪያው ፈርስት ላይ ኤሲ ኢንሂቢተሮች ይቀመጣሉ። አስዌላስ ደግሞ ካልሽየም ቻናል ብሎከሮች ይቀመጣሉ። ለምሳሌ ናላፕሪል ሊሆን ይችላል። በካልሽየም ላይ ስንሄድ ደግሞ አሚሎዲፒ ሊሆን ይችላል። እና እነዚህ ኮንሲደር አድርገን ፔሸንት ዊዝ ከምን ኮሞርቢዲቲ ካለበት ሜይ ቢ ዊዝ ዲኤም ከሆነ ዊዝ ሲኬዲ ከሆነ ወይስ ደግሞ ኮሮነሪ አርተሪ ዲዚዝ ሊሆን ይችላል፣ ወይ ስትሮክ ሊሆን ይችላል። እነዚህ ነገሮች ቤዝመንት አድርገን እንሰራለን። አስዌላስ ደግሞ ምን እንሰራለን? ሞኒተሪንግ ኦፍ ሬናል ፋንክሽን ቴስት ለምሳሌ ኬራቲን ሌቭል ሊሆን ይችላሉ። እነዚህ ፖታሽየም፣ ሌሎች ሌቭሎችን ኤሌክትሮላይቶችን ምን ይደረጋሉ? ባላንስ እናደርጋለን ማለት ነውና ፋርማኮሎጂካሊ ትሪትመንት ስናስጀምር ፈርስት ላይ እንዳልኩት ኤሲ ኢንሂቢተር አስዌላስ ካልሽየም ቻናል አስዌላስ ደግሞ ምን ቼክ ማድረግ አለብን? ፔሸንታችን አናዘር ኮምፕሊያንስ ካለበት ወይም ኮሞርቢዲቲ ካለበትን ቼክ ሊደረግ ይገባል። ሞኒተሪንግ ደግሞ ሁሌም የማይቀር ነገር ነው ማለት ነው። ነን ፋርማኮሎጂካሊ ትሪትመንት ስንሰጥ ያው ሁላችንም እንደምናውቀው ሪዳክሽን ኦፍ ወይም ደግሞ ሪኮመንደድ ሎው የሆነ የምናደርጋለን ሳልት እንዲጠቀም ማድረግ አለብን። ሬጉላር ኤክሰርሳይዝ ቢቻል በሳምንት 3 ቀን ከ30 ደቂቃ ያላነሰ መስራት የሚችልበት ወይ እንዲፈጠር ማድረግ። ዌት ሪዳክሽን ደሞስት ነው በጣም ያው በሚገባ ኦቢየስ በሚሆንበት ታይም ላይ ነገሮች ፍሎ የማድረግ ነገራቸው ሌስ ስለሚሆን ማለት ነውና አኮሙሌሽን ሊፈጠር ስለሚችልም እነዛ ነገሮች። ሌላኛው ሊሚቴሽን ኦፍ አልኮሆል አስዌላስ ደግሞ ይሄ ስሞኪንግ ሴንሴሽን ብለን የምንጠራው እነዛ ነገሮች ነን ፋርማኮሎጂካሊ ትሪትመንት እንሰጣቸዋለን ማለት ነው። ሌላኛው ፋርማኮሎጂካል ትሪትመንት ኒውትሪሽናል አድቫይዝመንት ያስፈልጋቸዋል ለምኖች ለሃይፐርቴንሽን ፔሸንቶች ማለት ነው። ሎው ሳልት ብቻ ስላለን ብቻ ሳይሆን ኒውትሪሽናል አድቫይዝ ቢደረግላቸው እጅግ በጣም የተሻለ ትሪትመንት ያገኛሉ ማለት ነው። ስለዚህ ወደ ሁለተኛው ጥያቄ ላይ ሲመጣ አድሄር ልናደርግባቸው የሚችለው ወይ ደግሞ ላይፍ ስታይል ሞዲፊኬሽናቸውን ቅድም እንዳነሳናቸው ነገሮች አሉና መጀመሪያ እንዴት ሃው ቱ ቢ ካውንስል ብለን የምናነሳው ነገር አለ። ስለዚህ ኤክስፕሌን ማድረግ ነው። አንትሪትድ ሃይፐርቴንሽን በሚሆንበት ታይም ላይ ለሌላ ነገሮች ተጋላጭ እንደሚያደርግ ለምሳሌ ኪድኒ ብዙ ጊዜ ይፈራል። ሌላኛው ማዮካርዲያል ኢንፍራክሽን ብለን የምንጠራው አለ።
ኢምባላንስ ቢትዊን ሰፕላይ እና ዲማንድ ብለን የምናነሳው ማለት ነው። ስትሮክም እንግዲህ ስትሮክን ስናነሳው ሄሞሮጂክም አለ፣ ሌላኛው ስኪሚያ ስትሮክ ብለን የምናነሳቸው አሉና ወደ እነዛም የመጋለጥ ነገሮች አላቸው በሚገባ ትሪት ካልተደረገ ማለት ነው። አናዘር ዲስከሲንግ ዘ ኢምፖርታንስ ኦፍ ዴሊ አድሄራንሳቸው በሚገባ ኒውትሪሽናል ሊሆን ይችላል። እያንዳንዱ ነገር ቼክ አድርገን መቀጠል አለብን። ኢንካሬጂንግ ኦፍ ሰልፍ ሞኒተሪንግ ቢፒ እንዲገዙ ማድረግ። ብዙ ጊዜ የክሮኒክ ፔሸንቶች በተቻለ አቅም በ2 ቀንም ሊሆን ይችላል በ3 ቀን ሊሆን ይችላል ራሳቸውን ቼክ እንዲያደርጉ ያው ማሽኖች ተገዝተው ቤታቸው እንዲቀመጡ ይመከራል። ሌላኛው ዲስከሽን ኦፍ ዘ ሳይድ ኤፌክት ሄደ ዋት ቱ ዱ ኢፍ ዴይ ኦከር ሳምቲንግ ነገሮች ቢከሰቱ ምን ማድረግ እንዳለባቸው ዲስከስ እናደርጋለን ማለት ነው። ስለዚህ ያው እንደ ኤግዛም ላይ ስንመለከት እንደዚህ ዲቴል ላይ መጣ ይችላል። በት ፋርማኮሎጂካል እና ፋርማኮሎጂካል ያለው አስምን ላይ ኮሞርቢዲቲ እንደ ሞኒተሪንግ ኦፍ ሬናል ኦር ሊቨር ፋንክሽን ቴስት እነዚህ ኤሌክትሮላይት ብለን የምንጠራቸው አሉ አይደል? ከዛ ጋር ተያይዞ ያለው ነገር መመልከት ይኖርብናል ማለት ነው። ሌላኛው በዚሁ ላይ ስንመለከት በካርዲዮቫስኩላር ላይ ካሉ ዲዚዞች ላይ ስንመለከት የመጀመሪያውን ሃይፐርቴንሽንን ተመልክተናል። ሁለተኛው ላይ ስንመጣ ሄርት ፌለሪቲ ነው የምንመለከተው እና ፔሸንት የ65 ኤጅ ናት ስንመለከታት ፊሜል ናት። ምን አላት? ሾርትነስ ኦፍ ብሪዚንግ አለ ኦን ኤግዘርሽን በሚያወጡበት ታይም ላይና አንክል ስዌሊንግ አለ። ያ ማለት ምንድነው? ስዌሊንግ ብለን ስናነሳ ዴሪስ ኤደማይተስ የሆነ ነገር አለ፣ ፍሉድ አኩሙሌሽን የሚያነሳውን ነገር አለና ሌላኛው ቫይታል ላይ ስንመለከት ቢፒውን ከ110 እስከ 70 ነው። ሄርት ቢቱን ስንመለከት ነው በጣም ጨምሯል። ሬስፓራቶሪ ሬት 22 በት ይሄ ኦክሲጅን ሳቹሬሽን ብለን የምንጠራው አለ፣ ፔሪፌራል ኦክሲጅን ሳቹሬሽን ብለን የምንጠራው 94 ነው። ያ 94 ማለት ደግሞ ማይልድ የሆነ ስትራግል አለው ብሪዚንግ ለማድረግ የሚለው ነገር ያነሳልናል ማለት ነው። ዲቴል እንደዚህ ብንመለከት ኢዚ ይሆናልናል ስፔሻሊ ነው። እዚህ ቦታ ላይ እንግዲህ ፊሜል እንደሆነች አንስተናል። ብሪዚንግ ዋን ምን እንዳለ ነገር አንስተናል። ስለዚህ ዋት ዘ ክላስ ኦፍ ዘ ሄርት ፌለሪቲ ኦፍ ኢዝ ላይክሊ ነው። እንግዲህ ሄርት ፌለሪቲን ስናነሳ ክላስ አላቸው። ሚያ ክላስ ብለን የምንጠራው አለ አይደል? ኒውዮርክ አሶሲዬሽን ብለን የምንጠራው አለ። ክላስ 1 ክላስ 2 ክላስ 3 ክላስ 4 ብለን የምንከፋፍላቸው አሉና ሌላኛው ፋርማኮሎጂካል ትሪትመንት እና ሞኒተሪንግ ምን ያስፈልጋቸዋል ለሄርት ፌለሪቲ ፔሸንቶች ማለት ነው። ብዙ ጊዜ እንግዲህ ስዌሊንግ ካለ ዳይሬቲክሶች የማይቀሩ ነገሮች ናቸውና ብዙ ጊዜ እንደዚህ ወዲያውኑ ልታወጡ የምትችላቸው ነገሮች መመልከት ትችሉ መልካም ነው ብዬ አስባለሁ። ስለዚህ ወደ አንሰሩ ስንመጣ ላይክሊን ስንመለከተው ከ2 እስከ 3 ያለ ነው። ስፔሻሊ ምን አለው ተወሰነ እዚህ ጋር ስንመለከት ምን አለው ሾርትነስ ኦፍ ብሪዚንግ አለው። ስዊሊንግ ካለው ደግሞ የተወሰኑ ነገሮችን ኮምፈርተብል ላይሆን ይችላል። በምን ላይ? በእንቅስቃሴ ላይ ማለት ነው። እቺ ፔሸንትን ስንመለከት ኮምፈርተብል ልትሆን የምትችለው ምንድነው? አትሬስ ታይም ላይ ነው። በሞሽናል ላይ ስንመለከተው እንቅስቃሴ ባለችበት ታይም ላይ ደግሞ ኮምፈርተብል ላትሆን ትችላለች የሚለው ነገር እዚህ ቦታ ላይ ያስቀምጥናል። ስለዚህ ያ ክላስ 2 አፕ ቱ 3 ላይ ያለውን ነገር እንመለከታለን ማለት። ስለዚህ አሴ ፋርማኮሎጂካሊ ፈርስት ላይ የምንጠቀማቸው ምን አለ ኤሲ ኢንሂቢተር አድርገን ፕላስ ቤታ ብሎከሮችን እንጠቀማለን። ስለዚህ እዚህ ቦታ ላይ ለምሳሌ ናላፕሪል ፕላስ አቴኖል ሊሆን ይችላል ወይ ደግሞ ሌላም እነዚህ ፕሮፓኖል ላንጠቀም ይችላል። ሜቢ ፔሸንታችን ነን ሴሌክቲቭ ድራግ ላይ ስማማው ስለሚችል ማለት ነውና ሴሌክቲቭ የሆኑ ድራጎችን ቤታ ብሎከሮችን እንጠቀማለን። ሪሊፍ ለማግኘት ደግሞ ሉፕ ዳይሬክቲክሶችን ፍሮም ዘ ሳም ሪሊፎችን የተወሰነ ኤደማይተስ በሚሆንበት ታይም ላይ ከዛ እንሰጣለን እና ሉፕ ዳይሬክቲክሶችን ስንጠቀም ሁሌም እነዚህ አልዶስትሮን አንታጎኒስት ወይም ደግሞ ፖታሺየም ስፔሪንግ ላይ ያሉትን መጠቀም መርሳት የለብንም። ባለፈውም በጥያቄ ላይ አንስቼላችሁ ነበርና እንድትረሱ አያስፈልግም። ብዙ ጊዜ ፍሉሳማይድ ጋር ተያይዞ ምን አለ ስፓይሮላክታን አለ አብዛኛውን ጊዜ ማለት ነው። ያ ማለት ምን ማለት ነው? ጂኤፍአራችንን ስንመለከተው ከ30 በታች እንደወረደ ያመላክትናል ማለት ነው። ቅርታ ሌላኛው ሞኒተሪንግ ነው። እዚህ ቦታ ላይ የምናነሳው እንግዲህ ከጥያቄያችን ስናነሳ ምንድነው ፋርማኮሎጂካል ቴራፒ አስዌላስ ነው ሞኒተሪንግ ብለን ነው ፋርማኮሎጂካልን ተመልክተናል። ስለዚህ እዚህ ቦታ ላይ ዌይቲንግ እንግዲህ ክብደታቸውን ሬናል ፋንክሽን ቴስት ብዙ ጊዜ ኬራቲን ሌቭላችን በሚገባ ቼክ ሊደረግ ያስፈልጋል። የፖታሺየም ሌቭላችን አድሄራንስ ኦፍ እነዚህ ነገሮችን በሚገባ ቼክ ሊደረጉ ይገባል ማለት ነው። ፔሸንታችን ውስጥ ኤክሰስም ካሉ ራሳቸውን የቻሉ ተጽዕኖ ስለሚያሳድሩ ካውንስሊንግ ስናደርግ ደግሞ ላው የሆነ ሶዲየም እንግዲህ ፉድ ሪስትሪክሽን ማድረግ አለብን። ዴይሊ ዌይቲንግ እነዛ ነገሮች ቼክ ሊደረጉ ይገባል። ስፔሻሊ ካውንስል እዛ ላይ አድሄራንሶችን ማመላከት አለብን ማለት ነው። ስለዚህ
ሄርት ፌለሪቲን ስንመለከተው ፕላስ ምን ካለ ኤደማይተስ የሆነ ፔሸንት ሮስኖቪዚን ካሉ እነዛ ነገሮች ኤስ ኢንሂቢተር ፕላስ ቤታ ብሎከር አስዌላስ ደግሞ ሲምፕተም ሪሊፍ ለማድረግ ነው ሙሉ ፕሪዮሪቲክስ ፕላስ አድርገን ምን ትጣና አልዶስትራም አንታጎኒስት ይሰጣል ማለት ነው። ያኛው ወደ ታይፕ 2 ወይ ደግሞ ይሄ ወደ ኢንዶክራይን ዲስኦርደር ላይ እንመጣለን። ይሄን ኬስ ስንመለከተው ከካርዲዮቫስኩላር ወጥተን ወደ ኢንዶክራይን ዲስኦርደር ላይ ነው ይሄን ታይፕ 2 ወይ ደግሞ ዲያቤተስ የምናገኘው እና ዲያቤተስን ስንመለከት ታይፕ 1 ታይፕ 2 ጋስቴሽናል እና አዘር ፋክተር ብለን የምንመለከታቸው አሉ። በነገራችን ላይ ዲያቤተስን ስንመለከተው ማለት ነው እንግዲህ በቀላሉ ብዙ ጊዜ ታይፕ 2 ልናገኝባቸው ከምንችላቸው አንዱ ምንድነው ኤጅን በሚገባ ልናይ ያስፈልጋል። ስፔሻሊ እዚህ ቦታ ላይ ስንመለከት የ62 ዓመት አንድ ሴት እንዳለች እዚህ ቦታ ላይ ያመላክታል። ታይፕ 2 ላይ ስንመጣ ምናለው 14 ይርስ ላይ ናት። HbA1c ስንመለከት 9% ነው። ኮምፕሌንት ኦፍ ፖሊዩሪያ አላት ፔሸንታችን ስንመለከተው ኤንድ ፋቲግ አለ። እነዚህ ነገሮች የሚፈጠሩ ነገሮች ናቸው። ስለዚህ ከረንት ሜዲኬሽን ምን አለ? ሜትፎርሚን 1000 BID ትጠቀማለች። ግሊቪንክላማይድ 5 ሚሊግራም ዴሊ ትጠቀማለች። ግሊቪንክላማይድን ቢፎር ፉድ የምንጠቀመው ነው። ቢፎር ፉድ አድርገን ማለት ቢፎር አድርገን የምንጠቀመው ነው። ከዛ በኋላ ሜትፎርሚን ደግሞ አፍተር ፉድ አድርገን የምንጠቀማቸው መድኃኒቶች ናቸው ማለት ነው። እነዚህ ነገሮች ስላይትሊ ብታውቁት መልካም ነው። ሌላኛው ቫይታል ሳይኗን ስንመለከት 32 ማለት ኢትስ በጣም ቦዲ ማስ ኢንዴክስ ሃይ እንደሆነ ያመላክትልናል ካላት እዚህ ቦታ ላይ ስንረዳ ማለት ነው። አባቭ ነው በጣም ከፍተኛ ኖርማል ቫልዩ ስንወስድ እንግዲህ ያለውን አውቃለን። ስፔሻሊ ብዘና ማክሲመም እስከ 26 ወይ ደግሞ 25 ላይክ እንደ መጽሐፍቱ የተለያየ ነውና ቢፒዋን ስንመለከት ደግሞ 140 በ90 ነው። ወደ ፕሪ ላይ ያለች እንደሆነ ያመላክታልና ዋት ኢዝ ዘ ኔክስት ስቴፕ ኦፍ ማኔጅመንት ኦፍ ሄር ዲያቤተስ ነው እንግዲህ ለቀጣይ እንግዲህ ምንድነው ሌላኛው ዋት ዘ ካውንስል ኦፍ ፖይንት ኦፍ ኢምፖርታንስ ኦፍ ሄር ኦራል አንቲ ዲያቤቲክ ቴራፒ ብሎ የሚያነሳው ነገር ኢምፖርታንት። ስለዚህ ብዙ ጊዜ the next step management the most likely drugs ብሎ የሚያመጣው ነገር አለ። ኤግዛማችን ላይ ስንመለከተው whether exit or ደግሞ whether COC ላይ ስንመለከት ማለት ነው next step management ይላል። አስዌላስ ደግሞ there is the most likely occur ብሎ የሚያነሳው ነገር እዚህ ቦታ ላይ ያስቀምጥናል ማለት ነው። ስለዚህ ወደ አንሰራችን እንመልከት። የመጀመሪያው ስንሄድ እንግዲህ ኤች ብሎ 9% ነው እዚህ ቦታ ላይ ዲስፔታ ዱዋል ማድረግ አለብን። እዚህ ቦታ ቴራፒ ኢንዲኬሽን ኦፍ ቴራፒ ኔሴሲቴሽን አድርገን እነዚህ ኤስቲጂኤልቲ ብለን እንጠራቸዋለን። እነዚህ ሲልታግዚን ወይ ደግሞ ኢፓፋግሎፕዚን ብለን የምንጠራቸው ድራጎች አሉና እነሱ ነገሮች አድ ማድረግ አለብን ስፔሻሊ። ነገር ግን እነዚህ ነገሮች ስናደርግ ወይ ደግሞ የትኛውን መድኃኒት ቀይረን ስንጠቀም ሁሌም ቢሆን ኪድኒ አስዌላስ ደግሞ ሬናል ፋንክሽን ቴስት ቢታይ መልካም ነው። ስፔሻሊ ላይፍ ስታይል ሞዲፊኬሽን አድርገን እንግዲህ ብዙ ጊዜ ሜትፎርሚን 1000 ከሄደ በኋላ ያን ያክል የመቀየር ከፍተኛ ነገር የለውም። ላስት ስቴጅ ነው 1000 ስንመለከተው እና ነገር ግን እነዚህ አዘር ግሩፖች አሉ። እነዚህን ግሩፖች አድ አድርገን ትሪት ማድረግ እንችላለን ማለት ነው። እነዚህን ግሩፖች አድ ስናደርግ ደግሞ ሞኒተሪንግ ማድረግ ያለብን ነገር ሁሌም መርሳት የለብንም ማለት ነው። ካውንስሊንግ ስናደርግ አት ፕሮፐር ታይም መደረግ አለበት። አዲራንስ ቱ ሜዲኬሽን እያንዳንዱ ነገር መድረስ ያለበት ነገር ስናነሳ ሌላኛው ሳይን ኦፍ ሃይፖግላይሲሚክ ሜቢ ሊፈጠር ይችላል ዊዚን ስፔሻሊ ሴልፎን ኤሪያዎችን ስንጠቀም ማለት ነው። ያ ቼክ መደረግ አለበት። ዳይት፣ ኤክሰርሳይዝ፣ ሬጉላር ግሉኮስ ሞኒተሪንግ ክሮኒክ ፔሸንቶች ላይ ሁሌም የማይቀር ነገር ነውና በተቻለ አቅም ደግሞ ፉድ ኬር ማድረግ አለብን። ፉድ ኬር ብቻ ሳይሆን የስኳር ፔሸንቶች አይናቸውንና ሌላኛው ደግሞ ምን አለ በተቻለ አቅም ቁስል ነገር ለቁስል ተጠቂ እንዳይሆኑ። ለምን የመዳን ቻንሳቸው እጅግ በጣም ዝቅተኛ ስለሆነ ማለት ወደ የመዳን ስላቸው ምንድነው የፈውስ እንትናቸው ሂሊንግ የማድረግ ነገራቸው በጣም ዝቅተኛ ስለሆነ በተቻለ አቅም የፉድ ኬራቸው ወይ ደግሞ ቁስል እንዳይፈጠር ማድረግ ወይ ደግሞ ነገሮች ላይ ጥንቃቄ እንዲያደርጉ መደረግ፣ አይናቸውን በተገቢ ሁኔታ በየጊዜው ቼክ ማድረጉ ሁሌም ካውንስል ልናደርግ የሚገባን ነገር ነው ማለት ነው። ሌላኛው ዲያቤተስ ላይ ነው። አሁንም ኢንዶክራይን ላይ ያለ ነው። ኒውሊ ዲያግኖሲስ ታይፕ 1 ላይ ደን ስንመለከት ታይፕ 1 ስናነሳ ምንድነው ፔዲያትሪክሻን ነው እዚህ ቦታ ላይ ያመጣው። ግን ሌዛን በጣም እነዚህ በጣም ችልድረኖች ላይ ብቻ ከ30 በታች ብለን ወስዳቸው በጣም የሚከሰት ነውና እዚህ ቦታ ላይ ሲያነሳ 12 ነው እንደ መንዝ ነው አይ ቲንክ የወሰደውና ሜል የሆነ ፔሸንት ነው። ፖሊዩሪያ ፖሊዲስፒዣ እና ዌይት ሉስ አለው። ብለድ ግሉኮስን ስንመለከት 320 ማለት ከፍተኛ ነው። ስለዚህ ኢኒሻሊ ማኔጅመንት ለዚህ ፔሸንት የምናደርግለት ነው እንግዲህ ብዙ ጊዜ ታይፕ 1 ላይ ያለ ፔሸንት ስንመለከት ኢንሱሊን ነው ብዙ ጊዜ የምንሰጠው የምንችለው በመርፌ ሊሆን ይችላል ኖርማሊ እንደ ጀነራል ስናነሳው ማለት ነው። ሁሌም ታይፕ 1 ያለ ፔሸንት
እንደዛ ልናስብ ያስፈልጋል። ካውንስሊንግ ቱ ቻይልድ እና ኬር ጊቨር እንዴት ነው ልናደርግለት የሚችል የሚለው ነገር እንመልከት። አንሰር ብለን ስናነሳ የመጀመሪያው ማኔጅመንት ላይ ስንወስድ ኢንሱሊን ቴራፒ ኢኒሻሊ እናደርጋለን። ኤዱኬትድ ኦን ዶዜጅ ስቶሬጅ እና ኢንጀክሽን ቴክኒኮች ለፋሚሊው ማስተማር አለብን። ሁሌ እዛ ሄደ ስለማይወጋ ማለት ነው። ስለዚህ አቀማመጡን ዶዙ ምን ያክል እንደሚወስድና ኢንጀክት አድርገን ማኔጅመንት እነዚህ ነገሮች ያስፈልጋል። ሌላኛው ካውንስሊንግ ስናደርግ ሜቢ ሃይፖግላይሴሚክ ሪኮግናይዜሽን ማድረግ አለብን። አሁን ግሉኮስ ሞኒተሪንግ ያስፈልጋል። ሲክ ዲያይሩስ እነዚህ ካርቢን ካውንቲንግ ብለን የምንጠራቸው ነገሮች እንደ ካውንስሊንግ የታይፕ 1 ፔዲ ላይ ያለው ደግሞ ፔዲያትሪሻን ላይ ላለ ክሊያንታችን የምንጠቀማቸው ነገሮች በሚገባ ሊሆን ያስፈልጋል ማለት ነው። ሌላኛው ይሄ ሪስፓራቶሪ ዲስኦርደር ላይ ነው። እንግዲህ ብዙ ጊዜ ሪስፓራቶሪ ዲስኦርደርን ስናነሳ ዴሪስ አስማቲክ ስዌላስ ደግሞ ምን አለ ሲኦፒዲ ክሮኒክ ኦብስትራክቲቭ ፐልሞናሪ ዲዚዝ ብለን የምንጠራው አለ። አብዛኛውን ጥያቄዎቻችን የሚመጡ ደግሞ እነዚህ ሁለቱ ላይ ነው፣ አስማቲክ እና ሲኦፒዲ ብለን የምንጠራው እና ይሄኛውን እንመልከተው እስኪ። ፔሸንት ዊዝ 25 years old ማን ሜል ነው የመጣው። ኢንተርሜትድ የሆነ አስማቲክ ሲንስ ቻይልድሁድ ያለ ነገር ዩዚንግ ሰርቡታማሪ ኢንሄለር በሚያስፈልገው ሰዓት ላይ ይጠቀማል። ሰርቡታማሪን ፓፍ ያደረገ ሪፖርቲንግ ዌኪንግ አፕ ናይት አት ናይት ላይ ዊዝነስ አለው እና ከ2 እስከ 3 ታይም ያክል እነዚህ በማታ የመንቀሳቀስ ነገር አለና እዚህ ቦታ ላይ ቫይታል ሳይኑ ስንመለከተው 22 ነው። ሬስፓራቶሪቱን ስንመለከተው ኦክሲጅን ፔሪፌራል ኦክሲጅን ሳቹሬሽን ደግሞ 97% ነው። ወደ ጥያቄው ከመምጣታችን በፊት ግን ይሄ ኦክሲጅን ሳቹሬሽን በሚገባ እንድታውቁት ያስፈልጋልና ትንሽ ነገር ልበል ስለሱ። ፔሪፌራል ኦክሲጅን ሳቹሬሽን ብለን ስናነሳ ኢስ ኤ ፐርሰንቴጅ ኦፍ ሆሞግሎቢን ኢን ዘ አርቴሪያል ብላድ ዳት ሳቹሬሽን ኦፍ ኦክሲጅን ብለን የምናነሳው ሜዠሪንግ ነን ኢንቨርስሊ ዊዚንግ ዘ ፐልስ ኦክሲሜትሪ ብለን የምናነሳው ማለት ነው። ስለዚህ ይሄ በሆሞግሎቢን ኢንደምን አርቴሪያል ብላድ ፕሬሸር ላይ ሳቹሬትድ ዊዝን ዘ ኦክሲጅን ያደረገው ነው ስንመ ፐርሰንቴጁ ነው እዚህ ቦታ ላይ የሚወጣው። ስለዚህ ኖርማሉን ስንመለከት 95 አፕ ቱ 100 19 አፕ ቱ 94 ስንመለከቱ ደግሞ ማይልድ ሃይፖ የማድረግ ነገር አለ፣ ትንሽ የመተንፈስ ነገር የማለት ነገር አለ። በጣም ኒድ ኤሌቬሽን ብሎ የሚያነሳው ደግሞ ከ90 በታች የሚሄድበት ሁኔታዎች ላይ ያለውን ስንመለከተው 90 በታች ሌስ ያደረገውን ስንመለከት ሃፖክሲሚያ ብለን የምንጠራው ነገር አለ። የተወሰነ ማይልድ ብለን የምንጠራው ደግሞ ከ90 እስከ 94 ያለውን ማለት ነው። ስለዚህ ወደ ጥያቄው ስንመጣ ክላሲፋይ ኦፍ ሲቪሪቲ ኦፍ አስማቲክ ሲቪሪቲ ላይ ያስቀምጣልና ሲቪሪቲ ነው እዚህ ቦታ ላይ። ሌላኛው ሪኮሜንዴሽን አፕሮፕሪየት ፋርማኮቴራፒ እና ምንድነው ካውንስል ልናደርግ የምንችል የሚለው ነገር እንድንመለከት ያስፈልጋል ማለት ነው። ስለዚህ ሲቪሪቲውን ስንመለከተው ሞደርን ፕሪሲስት አስማቲክ ነው። ለምን 2 ታይምስ ነው፣ ግሬተር ዛን 2 ታይምስ ያክል ነው ዊክ ላይ እነዚህ ናይት ታይም ሲምፕተሞች ነገሮች የሚታዩት ወኪንግ የማድረግ ነገሮች እና ስለዚህ እዚህ ቦታ ላይ ሊሚቴሽናል አክቲቪቲ ነው። በጣም ሲቪር ስንመለከተው ሞደርን ማይልድ ሞደርን እና ሲቪር እነዚህ መካከል ያለው ነገር እንመለከታለን ማለት። ስለዚህ ፔሸንታችን ምን ይጀምር ነው ኢንሄል የሚደረጉ ኮርቲኮስትሮይዶች አሉ። ሌላኛው ሾርት አክቲንግ ቤታ አጎኒስት ተመልሶ እሱን ይጠቀማል ማለት ነው፣ እነዛን ይጠቀማቸዋል ማለት ነው። ስለዚህ ኮርቲኮስትሮይዶችን ቡሳናይድ ፍሎቲሶን ብለን የምንጠራቸው ድራጎች አሉ፣ እነዛን መጠቀም ይችላል ይህን ፔሸንት ስንመለከተው ማለት ነው። ካውንስሊንግ ምንድነው? ብዙ ጊዜ እነዚህ አስማቲክ ፔሸንቶች ወዲያውኑ ፍቱን ለማግኘት ሲሉ በሚገባ አንዳንዴ ፓፍ ላይ ያደረጉት ይችላሉ እና ካውንስል ስናደርግ ኮሬክትሊ ፓፍ ቴክኒኮችን በሚገባ ሳይተናቸው ያንን ማድረግ የሚችሉበት ወይም መፈጠር አለበት። ሌላኛው ኢምፖርታንስ ኦፍ አዴራንስ ኦፍ ፕሪቨንሽን ኦፍ ኤግዘርቤሽኖች እነዚህ ፕሪቨንት ማድረግ አለብን በተቻለ አቅም። እነዚህ ደግሞ ትሪገር የሚያደርጉ ሊያነሳሱ የሚችሉ ነገሮችን ስሞኪንግ፣ ደስትስ፣ አለርጂካል ብለን የምንጠራቸው ነገር አለርጂ ብለን የምንጠራቸው ነገሮችን ማድረግ አለባቸው። የተወሰነ በኩል ማለት ነው አቮይድ የማድረግ ነገሮች እንዲፈጠሩ ማድረግ አለብን ማለት ነው። ሌላኛው እንግዲህ ይሄ ሲኦፒዲ ብለን የምንጠራው ነው፣ ክሮኒክ ኦብስትራክቲቭ ዲዚዝ ብለን ኤግዘርቤሽን የምንጠራው ነው እና ፔሸንታችንን ስንመለከተው እዚህ ላይ ስንመጣ የ70 ዓመት ሜል የሆነ ሰው ነው። ክሮኒክ ስሞከር ነው እናለው ሀይ የሆነ ካፊንግ አስዌላስ ስፑተም አለው። በጣም እንደሚያጨስ እዚህ ቦታ ላይ ያስቀምጠናል። ስለዚህ ፋርማኮሎጂካሊ ማኔጅመንት የምንሰጠዋለን። ሞኒተሪንግ እና ካውንስሊንግ ልናደርግ የምንችለው ምንድን ነው ነው እዚህ ቦታ ላይ ስናነሳ የመጀመሪያው ኤጁ በጣም ሀይ ነው ስንመለከተው፣ በዛ ላይ ክሮኒክ የሆነ ስሞከር ነው እና ምንድነው ብለን የምናነሳቸው ነገሮች እንመልከት እስኪ። የመጀመሪያው ሾርት የሆነ ኦራል ኮርቲኮስትሮይድስ፣ እነዚህ ብሮንኮ ዳይሌተር ብለን የምንጠራቸው አሉ። አንቲባዮቲክስ ኢፍ ኢንፌክሽን ካደረገው ራሱ አንቲባዮቲክስ ሰስፔክት ስለሚያስፈልገው ስለሚችል
ለዚህ ፔሸንት እንሰጠዋለን ማለት ነው። ስለዚህ ኦራል ለምሳሌ ፕሪዶንሲኖል ሊሆኑ ይችላሉ። እዛ ነገሮች መጠቀም የምንችልበት ወይ ይፈጠራል። ለምን ፔሸንታችን ኦክሲጅን ሳቹሬሽኑ ሀይ ሊሆን ይችላል እና ያንንም ቼክ እያደረግን ነው ሲምፕተሙንም አንድ ላይ ያይዘን የምንሰጠው ማለት ነው ለዚህ ፔሸንታችን ማለት። ስለዚህ ካውንስሊንግ ስናደርግ ምን ማድረግ አለበት? ስሞኪንግ ሴንሴሽን ኢንሄል ዩዝ ማድረግ፣ ሌላኛው ቫክሲኖች፣ እነዚህ ነገሮችን ካውንስል የማድረግ ነገሮችን በተገቢ መንገድ ፔሸንታችን ራሱን ቼክ እንዲያደርግ ካውንስል ማድረግ አለብን ማለት ነው። ሌላኛው ከፊቨር ጋር ተያይዞ ነው። ፔዲያትሪክ ፊቨር ብሎ የሚመጡ አንዳንድ ጥያቄዎች አሉና ፔዲ ዋርድ ላይ ወይ ደግሞ ፔዲ ኢመርጀንሲ ሊሆን ይችላል የትኛው ቦታ ላይ በነበራችሁ ሰዓት የተመለከታችሁትን ነው። እንደ ሲኦሲ ምን ላይ ጥያቄዎች ይመጣሉና ፔሸንታችን ስንመለከተው የ3 ወር 3 ዓመት ልጅ ናት እንደሆነ ሲያስቀምጥና ፊቨሯ ለ2 ቀን እንዳለ ነው። ማይልድ የሆነ ካፊንግ አለ እና ዲፊካልት ብሪዚንግ ምንም አይነት ዲፊካልት የለውም። ኢሚዩናይዜሽን አፕ ቱ ዴት ተደርጋለች። ስፔሻሊ እዚህ ቦታ ላይ ስንመጣ ቴምፕሬቸሯን ስንመለከት 38.5 ነው። ሄርት ሬቷን ስንመለከተው ደግሞ ወደ 110 ያክል ነው ያለውና ሪስፓራቶሪ ሬቷ ደግሞ ወደ 24 ያክል ነው። ግን ምንም አይነት ዲፊካልት ኖን ዲፊካልት ብሎ የሚያስቀምጠው ቫይታል ሳይኗ ይሄንን ነው የሚናገረው። ሄት የሆነ ምን አለው ሃይ የሆነ ፊቨር አላት። አፕዴት ተደርጋለች፣ ምን ኢሚዩናይዜሽን አድርጋለች፣ ክትባት ነገር ወስዳለች የሚለው ነገር እናነሳለን እዚህ ቦታ ላይ። ስለዚህ what are the red flag that requiring of ሪፈራል የማድረግ ነገሮች ነው። how would manage this patient ብሎ የሚያነሳው ነገር አለና እንመልከተው እስቲ። ሬድ ፍላጉን ስንመለከተው ዲፊካልት ነው ብለን እናነሳቸው ነገሮች አሉ። አለርጂ፣ ዲሃይድሬሽን አላቸው፣ ኮንቭulsion ነገር፣ ፕሪስታንስ ኦፍ ቮሚቲንግ። ፊቨራቸውን ስንመለከተው ምንድነው ከ39 በላይ ሊሆን ይገባል። በነገራችን ላይ ፔሸንታችን ሬድ ፍላግ ብሎ የሚያነሳው እሱን ነው ለፔዲያትሪክ ክላይንቶችን ስንመለከት ማለት ነውና እነዛ ላይ ፊቨራቸውን ከዚህ ያክል መሆን አለበት። ስለዚህ አንዳንዴ እነዚህ ላቦራቶሪካል ፋይንዲንጎች ነው ይችላል ወይም ደግሞ ክራይቴሪያዎች ይሄ ነገር ሪኳየርመንት የሚጠይቀው ለዚህ ይገባል ተብሎ የሚነሳው ነገር ቼክ ልናደርግ ይገባል ማለት ነው። ስለዚህ ሬድ ፍላግ ላይ የሚነሱት እንዳለ ዲፊካልት ብሪዚንግ፣ ዲሃይድሬሽን፣ ኮንቭulsion አስላስ ፕሪሲስ ቮሚቲንጎች እነዚህ ነገሮች መሆን አለባቸው። ከሌሉ ግን ማኔጅመንት እዛው ልናደርግ ይገባል። ለምሳሌ ሳፖርቲቭ ኬር ፓራስታሞል ፎር ፊቨር ሰተን ፍሉድን ወይ ደግሞ አስፒሬት ኢንካሬጅ ማድረግ አለብን። አቮይዲንግ ኦፍ አንቲባዮቲክስ አንለስ ፕሪስክራይብ ካልተደረገ እነዛ ነገሮች እንጠቀማለን። ኤዱኬሽን ኦፍ ኬር ገቨር ኦን ዘ ሳይን ሪኳየርመንት ኦፍ ኢሚዲየትሊ ኦር ሜዲኬሽን አቴንሽን መስጠት ስፔሻሊ ላይክ ለምሳሌ የሆነ ነገር ትኩሳት ነገር ካለ ፓራስታሞልን በመስጠት ሊሆን ይችላል ማለት ነው። ስለዚህ ሬድ ፍላጎች ብዙ ጊዜ ፔዲያትሪክ ላይ እነዚህ ነገሮች እንዲረሱ አያስፈልጉም ማለት ነው። ሌላኛው ኒዮናታል ጁንዲያስ ብለን የምንጠራው አለ። ይሄ እንግዲህ ጁንዲያስ ብለን የምንጠራው የሎዊሽ የሆነ አይ ከለር ነው ብዙ ጊዜ እንደምናውቀውላቸው እና 7 ዴይስ ነው የ7 ቀን ልጅ ነው ስንመለከተው እና የሎዊሽ የሆነ ስኪን እንደ አይስ አለው። ኤክስክሉሲቭ ምን አለው? ብሬስት ፊዲንግ አለ። ኤክስክሉሲቭ የሆነ ብሬስት ፊዲንግ አለው እዚህ ጋር ስንመለከት። አሰስ ኤንድ ሪፈራል ክራይቴሪያ ምንድን ነው የሚያስፈልገው ነው? ካውንስሊንግ ፍሮም ዘ ፓረንትስ ብሎ የሚያነሳው ነገር አለ። ስለዚህ እዚህ ቦታ ላይ ቼክ ማድረግ አለብን። እንግዲህ የሎዊሽን ስንመለከተው ሌል ሮቢን ቼክ ሊደረግ ያስፈልጋል ማለት ነው። ኢፍ 12 ኤምጂ ፐር ዲሲሊትር ላይ ስንመለከተው ተርማችን ከሆነ ላይ ደግሞ ኦር ኢፍ ፑር የሆነ ፊዲንግ ካለው ላተርጂ ካለው ምን አለ ፔሸንታችን አሰስ አድርገን መስጠት እንችላለን። ነገር ግን እዚህ ቦታ ላይ ኢንካሬጂንግ ኦፍ ፍሪኩዌንሲ ኦፍ ፊዲንግ አለ። ሞኒተሪንግ ኦፍ ወርዝነስ ኦፍ ጁዳይዝም ምን ማድረግ ነው? ሞኒተር ማድረግ ነው። ስፔሻሊ በተቻለ አቅም አርጀንት ሪፈራል ላተርጂ ካለው ኢፍ ላተርጂ ካለው ወይ ደግሞ ሃይ ፊቨር ካለው ፔሸንታችን ወይ ደግሞ ፑር የሆነ ምንድነው ፊዲንግ ካለው እነዚህ ነገሮችን ቼክ አድርገን ነው እንደ ኬዝ እዚህ ጋር እንዳነሳ ነው ምን ልንመለከት የምንችለው ማለት ነው። ስለዚህ ፓረንቶቻቸው ይህን ነገር መመልከት አለባቸው። አሴ ፋርማሲስትም ደግሞ ያለንበት አካባቢ ላይ እነዚህ ነገሮች ቅድሚያ ቼክ ልናደርግ ያስፈልጋል ማለት ነው። ስለዚህ ዛሬ የነበረን የመጀመሪያው የኬዝ ፓርት ዋን ላይ ይሄን ይመስላል። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ ማድረጋችሁ አይለይ። መልካም ለማለት ወዳለሁ።